በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 28 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የደብረ ሊባኖሱ አቡነ ፊልጶስ የዕረፍቱ መታሰቢያ በዓል፣ ክርስቶስን የሚወዱ የቅዱስ እንድርያኖስና የምስቱ የቅድስት አትናስያ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የደብረ ሊባኖሱ አቡነ ፊልጶስ ወይም ዘደብረ ሊባኖስ ሐምሌ 28 በዚች ቀን የደብረ ሊባኖሱ አቡነ ፊልጶስ ዕረፍታቸው ነው። የደብረ ሊባኖሱ አቡነ ፊልጶስ በተወለዱ በ15 ዓመታቸው በምናኔ ወደ ደብረ ሊባኖስ ገቡ። ከብዙ ጊዜ አገልግሎትም በኋላ በአቡነ ተክለ ሃይማኖት እጅ መንኩሰው ከእርሳቸው ዕረፍት በኋላ ሶስተኛው አበምኔት ሆነው አገልግለዋል። በኢትዮጵያ ከተወለዱት የመጀመሪያ ፓትርያርክም ሆነዋል። አባታችን ቅዱስ አቡነ ተክለ ሃይማኖትም በመንፈሰ ኢትዮጵያ ጳጳስ ሆነው ነበር። በመጀመሪያ የአቡነ ፊልጶስ የጽድቅ ሕይወትና ሹመታቸውን በተመለከተ በአቡነ ተክለ ሃይማኖት ገድልና በራሳቸው በአቡነ ፊልጶስ ገድል ላይ የተጻፈውን እንመልከት። ክቡር አባታችን አቡነ ተክለ ሃይማኖት ከዚህ ዓለም ተለይቶ የሚሄድበት ጊዜ ሲደርስ ካንተ በኋላ አንተን ተክቶ በዙፋንህ የሚቀመጥ ማን ነው አሉት። እርሱም ብዙ ዘመን አይኖርም እንጂ ኤልሳ በእኔ ተተክቶ ይቀመጥ አለ። ስለ ፊልጶስ ግን አላነሳም። ኤልሳ ካረፈ በኋላ በእርሱ ተተክቶ አባት ይሆን ዘንድ ጌታችን የተሸለመ ፊልጶስን እንደመረጠው ስም አጠራሩ ለልጅ ልጅ ዘመን እንደሚጸና ያውቅ ነበርና፣ ስለዚህ ኤልሳ በእኔ ተተክቶ አባት ይሆናችሁ አለ። ክቡር አባታችንም በታላቅ ክብር አረፈ። አንድ ቀን አንድ ዲያቆን አረፈና ሬሳውን ገንዘው አጠቡት። ይቀብሩትም ዘንድ አስከሬኑን ይዘው ሲሄዱ በአልጋ ላይ ሳለ አስከሬኑ ተንቀሳቀሰ። ተሸከሙትም፣ ደንግጠው መሬት ላይ ያስቀመጡትና ከመግነዙ ፈቱት። እርሱም ተነስቶ 3 ጊዜ ተነፈሰ። ወንድሞችም ምን እያልክ ነው? ወዴትስ ነበርክ? አሉት። ያ የከበረና የተመረጠ ዲያቆንም ክቡር አባታችን አቡነ ተክለ ሃይማኖት ኤልሳ ወደ እኔ ይምጣ፣ ፊልጶስም ስለ እኔ ተሾሞ በወንበሬ ይቀመጥ፣ እርሱ ለብዙዎች አሕዛብ አባት ይሆናልና የክርስቶስንም መንጋ በጽድቅና በቅን ይጠብቃል ብሎኛል ብሎ ይህንን ተናግሮ ተመልሶ አረፈ። ወንድሞችም ኤልሳ እንደ ልማዱ ጎኑን ሳያሳርፍ በወንበር ላይ እንደተደገፈ በሞት ማረፉን አላወቁም ነበር። ወደ ጻድቁ የልጅነት ገድላቸው እንመለስና አቡነ ፊልጶስ በእግዚአብሔር ተመርጠው የመንፈስ ቅዱስን ማደሪያ ሆነዋልና ገና በሕፃንነታቸው በተወለዱበት ሰላሌ ክፍለ ሀገር ዝማ በምትባል ልዩ ቦታ ውስጥ ሰይጣን በጠንቋይ ላይ አድሮ በነደደ እሳት ውስጥ በመግባትና የተለያዩ ተአምራትን በማድረግ በአካባቢው ራሱን ያስመልክ የነበረን ሰይጣን በእሳት ውስጥ እንዳለ በስመ ሥላሴ አማትበው አመድ አድርገውታል። በዚህም በአቡነ ፊልጶስ ድንቅ ተአምር የጠንቋይ ቤተሰቦችና የአካባቢው ሰዎችን ማምነው ሊጠመቁ ችለዋል። ይህንን የሚያደረገው ገና ሕፃን ሳለ ነው። መልአከ እግዚአብሔር ተገልጦለት የትውልድ መንደሩን ትቶ ወደ ግራሪያ ሀገር ደብረ አስቦ ሄዶ ቅዱስ ተክለ ሃይማኖት እንዳገኝ በነገረው መሰረት አንድ ቀን ያህል ተጉዞ አቡነ ተክለ ሃይማኖትን አገኛቸውና ባርከውትም ከመነኩሳት ጋር እንዳርፍ አደረጉት። 3 ዓመት እነርሱም በመልካም ሥራ ፍጹም ሆኖ ሲያገለግላቸው ከቆየ በኋላ ሁሉም በአንድነት አሁን ልብሰ ምንኩስና ይገባዋል አሉ። ቅዱስ አባታችን አቡነ ተክለ ሃይማኖትም የምንኩስናን ሥራ የሚሰራ ቅድስናን ሰጠው። በሌላም ጊዜ ቅስናን ይቀበል ዘንድ ወደ ጳጳሱ ዘንድ ላኩት። አቡነ ፊልጶስ በንጉሥ አምደ ጽዮን ዘመነ መንግስት ስጋቸው አልቆ አጥንታቸው እስኪቀር ድረስ ሲገርፉት ደማቸው እሳት ሆኖ ገራፊዎቻቸውን ያሳደደ ቅዱስና ጻድቅ አባት ናቸው። ንጉሥ አምደ ጽዮን በክፉ ጠንቋዮች ምክር ተታሎ ያልወለደችህን የአባትህን ሚስት ብታገባ መንግስት ትጸናለች ብለው ክፉ ምክርን መክረውት የእንጀራ እናቱን አገባና ንግስት አደረጋት። አቡነ ፊልጶስም ይህንን ሲሰሙ ነቢዩ ኤልያስ ንጉሥ አክዓብና ኤልዛቤልን በድፍረት እንደገሰጻቸው እርሳቸውን በቀጥታ ሄደው ንጉሱን ዘልፈው ገሰጹት። ወደ ንጉሱም ከመሄዳቸው በፊት በዚህ ምክንያት ሰማዕት እንደሚሆኑ አውቀውት ነበርና ልጆቻቸውን ተሰናብተው የሚተካቸውን ሰው ነግረዋቸው ነው የሄዱት።
ንጉሡ አምደ ጽዮንም አጥንታቸው እስኪቀር ድረስ ገረፋቸው። ደቀ መዛሙርቶቻቸው መሬት ላይ እየተቆረሰ የወደቀውን ስጋቸውን እያነሱ ለበረከት ወሰዱት። ደማቸውም እንደ እሳት ሆኖ ገራፊዎቻቸውን ያቃጥላቸው ነበር። 300 እንስራ ውሃ አምጥተው ከደሙ በወጣው እሳት ላይ ቢያፈሱበትን የውሃው ብዛት እሳቱን ማጥፋት አልቻለም። ንጉሡም በፍርሃት ከዙፋኑ ላይ ወርዶ ሸሸ። የንጉሡ ጭፍሮች ግን በጋለ ማረሻ ጀርባና ግንባራቸውን፣ ደረታቸውን ተኮሷቸው። ሀፍረታቸውንም እንዳይሸፍኑ እጆቻቸውን ወደ ላይ አስረው ራቁታቸውን በከተማው ሁሉ ሲያዞሯቸው ዋሉ። ማታም ንጉሡ ታስረው ለኖሩ ኃይለኛ ውሾች ሰጡት። ውሾቹም እንዲቦጫጭቋቸው ቢያደርጉም ውሾቹ ግን ከእግራቸው ስር ሰግደዋል። አማካሪዎቹም ንጉሡን ከዚህ መነኩሴ ጋር ምን አጨቃጨቀህ? በግዞት አርቀህ ስደደው ብለው መክረውት እስከ ቆርቆራ ሀገር አውጥታችሁ ወደ ትግሬ አገር ውሰዱት ብሎ አዘዘ። እሳቸውም ንጉሡን ከ3 ዓመት በኋላ ትሞታለህ ብለው ትንቢት ነግረውት በወታደሮቹ ተወሰዱ። በግርፋት ብዛት የተቆረሰ ስጋቸውን ድውያንን ይፈውስ ነበር። ደማቸውን ማስረው የሚወስዷቸውን የአንዱ ወታደር አንድ ስውር ዓይኑን ፈወሰለትና ወታደሮቹም ማምነው ከእርሳቸው ጋር በዚያ ተሰደው መከራን ተቀብለዋል። እሳቸውም በትግራይ ታላላቅ ተአምራትን እያደረጉ ሲያስተምሩ በትንቢታቸው መሰረትም ንጉሡ ከ3 ዓመት በኋላ ሞትና ልጁ ነገሰ። ልጁም አባታችንን ከስደት መለሳቸውና ከአቡነ ተክለ ሃይማኖት መቃብር ደብረ አስቦ ገቡ። የነገሰውም ልጅ አንድ ክፉ ሰው ከአንድ በላይ ማግባት ትችላለህ፣ በገና ወቅትም ረቡዕና ዓርብ መጾም ተገቢ አይደለም ብሎ ስለመከረው ጳጳሱን ወደ ሀገራቸው ግብጽ እንዲሰደዱ ሲያደርግ አቡነ ፊልጶስን ግን ረቡዕና ዓርብ በጣት ካልቀደስክ ብለው ወደ ደራ ተሰደው እንዲሄዱ አደረገ። አባታችን በአጠቃላይ 5 ጊዜ ተሰደው በትግራይ፣ በደራ፣ በዘዋይ ባህር ደሴት፣ በዳሞት ገማስቄ እና በወለቃ በስደት ቆይተዋል። ጳጳሱን አባ ሰላማን በአቃሊት ቅበሬ ብለዋቸው ቃሬዛ አድርጎ ከጌርጌሳ ወደ አቃሊት ወሰዷቸው። እዚያም ሐምሌ 28 ቀን በሰላም አረፉ። ስማቸውም ከተቀበረ ከ140 ዓመት በኋላ በመጋቢት 23 ቀን ወደ ደብረ ሊባኖስ በክብር መጥቶ አርፏል። ጌታችንም መድኃኒታችን ኢየሱስ ክርስቶስም 7 አክሊላትን አቀዳጅቷቸዋል። ስለ አሁኑ ዘመን የአቡነ ፊልጶስ ትንቢት በወቅቱ የነበሩ ጳጳስ አባ ያዕቆብ በብዙ ልመናና ምክር አቡነ ፊልጶስን ጳጳሱ ራሱ የሚለብሰውን የክብር ልብስ አልብሶ በሸዋ ሀገር ላይ ኤጲስቆጶስነት ሾመው። ከተሾሙም በኋላ አቡነ ፊልጶስን ሌሎችን ሹሙልን የሚሉ በርካቶች ሲያስቸግሯቸው እሳቸው የሰጡት ምላሽ በስልጣን ፍለጋ ምክንያት ይችን የትርህምትና የጽሞና ቦታ ደብረ ሊባኖስን የጨዋታ የተድላ ቦታ እናደርጋታለን በማለት በወቅቱ ማንንም አልሾሙም ነበር። አያይዘውም በዚሁ በሹመት ሽኩቻ ምክንያት ወደፊት የሚፈጠረውን ነገር በመንፈስ ቅዱስ መነጽርነት አይተውት የሚከተሉትን ትንቢት ተናግረዋል። እውነት እላችኋለሁ በመጨረሻው ዘመን ደጋጎች ሰዎችን ክፉዎችና ተሳዳቢዎች የሚያደርጉ ሐሰተኞችና ዋዛ ፈዛዛ የሚወዱትን ደጋጎች የሚያደርጉ ሰዎች ይመጣሉ። በመጨረሻው ዘመን ኃጥአን በጻድቃን ይመሰላሉ፣ ጻድቃንን ኃጢአተኞች ያደርጓቸዋል። በዚያን ዘመን እውነተኞች መምህራን አይሾሙም፣ ኃጢአተኞች መማለጃ ሰጥተው ወሬ እያቀበሉ ይሾማሉ። እንደ እባብ ክፉ ነገር ለማድረግ ፍላጻቸውን ያሾሉ ደጋግ ሰዎችም በነገር ያጠፋቸው ዘንድ በእውነት ንጹሕ የሆኑ ሰዎች አመፅን በተመላ አንደበታቸው ሹመትን ከመውደድ የተነሳ በቅናት ያጠፏቸዋል። በዚያም ዘመን መጽሐፍትንም የሚያውቁ አይሾሙም፣ ነገርን የሚያመላልሱና የአገሮችን ቋንቋ የሚያውቁ ከመኳንንትና ከነገስታት ዘንድ ሄደው ነገርን የሚሰሩ ሰውን የሚያጣሉ በአመት ሹመትን የሚያገኙ ብቻቸውን ይሾማሉ እንጂ ደጋጎች አይሾሙም አሉ። በሚመረጡበት ጊዜም ከአባታቸው ከሰይጣን ጋር ሆነው እገሌ መጽሐፍትን ያውቃል፣ የአገሮችን ቋንቋ የሚያውቅ ይሾም ይላሉ። ያን ጊዜም አመጽ ይበዛል፣ ፍቅርም ትጎድላለች። ከኔ በኋላ የሚሆነውን እነሆ ነገርኳችሁ፣ ይህንንም አውቃችሁ በልቦናችሁ ያዙ አሏቸው። ጌታችንም ለአቡነ ፊልጶስ የገባላቸውን ልዩ ቃል ኪዳን ገድልህንና ስለ እኔ የታገስካቸውን መከራዎችን የጻፈውን ከሁላቸው ከቅዱሳንና ከሰማዕታት ጋር በሰማያዊ ኢየሩሳሌም በወርቅ ቀለም ለዘላለሙ ስሙን እጽፋለሁ። ስጋ ከተቀበረበት ቦታ ይቅርታዬንና ቸርነቴን አደርጋለሁ።
መቃብርህ የበረከት ቦታ ትሆናለች ብሎ ቃል ኪዳን ገብቶለታል። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን የቅዱስ እንድራኒቆስና የሚስቱ የቅድስት አትናስያ መታሰቢያ በዓል ነው። በዚህች ቀን ክርስቶስን የሚወዱ የእንድራኒቆስና የሚስቱ የአትናስያ መታሰቢያ በዓላቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ከገንዘባቸውም ለድሆችና ለችግረኞች ይሰጡ ነበር። ከዚህም በኋላ አንድ ወንድ ልጅና አንድ ሴት ልጅ ወለዱ። ወንዱን ዮሐንስ ሴቲቱንም ማርያም ብለው ሰየሟቸው። ልጆቹም አደጉ። እንድራኒቆስና ሚስቱም እንግዳ በመቀበል ለድሆችና ለምስኪኖች በመመጽወት በጎ ስራን አበዙ። እነርሱም መገናኘትን ትተው ሰውነታቸውን በንጽህና ጠበቁት። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ዝማ በሽታ ታመው በአንዲት ቀን ሞቱ። እንድራኒቆስም አይቶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማህፀን ራቁቴን ወጣው፣ ወደ እግዚአብሔርም ራቁቴን ሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር የጌትነቱ ስም የተባረከ ይሁን ለዘላለሙ አሜን አለ። እናታቸውም ለሞት እስከምትደርስ ድረስ እጅግ አዘነች። ልጆቿ ወደ ተቀበሩበት ቦታ ወደ አጸደ ቤተ ክርስቲያን ሄደች። ከሐዘኗም ብዛት የተነሳ አንቀላፋች። በእንቅልፏም ውስጥ በልጆችሽ ሞት አታልቅሺ፣ እነርሱ ግን በሰማያት ደስ እያላቸው ነው እያለ በመነኩሴ አምሳል ሲነግራት አየች። ይህንንም ሰምታ ሄዳ ለባሏ ነገረችው። ከዚህ በኋላ ይህንን ዓለም ይተው ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦም አዳሪዎች ሰጡ። በሌሊትም ወጥተው ወደ እስክንድሪያ ከተማ ደረሱ። ሚስቱንም በዚያ ትቶ ወደ አስቄጥስ ገዳም ገባ። በአባ ዳንኤል ዘንድ መነኮሰ። ከዚያም ተመልሶ ሚስቱ አትናስያን ወደ ሴቶች ደናግል ገዳም ወሰዳት፣ በዚያም ተዋት። ከ12 ዓመትም በኋላ እንድራኒቆስ ከቅዱሳት መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤልን ለመነው፣ ፈቀደለትም። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኘችው። ሚስቱ እንደሆነችም አላወቀም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልተገለጠችለትም። ወደ ቅዱሳን መካናት በደረሱ ጊዜ ስራቸውን ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤልም ሚስቱ እንደሆነች በመንፈስ ቅዱስ አውቆ እንድራኒቆስን ባልንጀራ ካደረከው ከዚህ መነኩስ ጋር በአንድ ቦታ ኑሮ እርሱ ቅዱስ ነውና አለው። 12 ዓመትም በአንድነት ኖሩ። ማንም ያወቅ አልነበረም። አባ ዳንኤልም የጎበኛቸውና ስለ ነፍሳቸውን ጥቅም ያስተምራቸው ነበር። ከዚህም በኋላ አትናስያ በታመመች ጊዜ ለእንድራኒቆስ አባታችንን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለመሞት ተቃርቧልና ትጎበኘው ዘንድ ና አለው። በደረሰም ጊዜ በታላቅ ሕመም ላይ ያገኛት። እርሷም ታቆርበኝ ዘንድ ሻለሁ አለችው። ያን ጊዜም ተፋጠነና ስጋውና ደሙን አቀበላት። ከዚህም በኋላ በሰላም አረፈች። በሚገንዟትም ጊዜ ሴት እንደሆነች አገኙ። እንድራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱንም እየጸፋ ጮኸ፣ እያለቅስም ጀመረ። ከጥቂት ቀንም በኋላ ታመመ። አረጋውያንም መጥተው በረከቱን ተቀበሉ፣ ስጋውና ደሙንም ተቀበሉ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን።
ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።